ለዘመናት ከእስራቷ የሚፈታት ጌታ እስኪመጣ ድረስ በእስራት ላይ ያለችው መንደር ላይ የታሰረ ትውልድ አለ። በመንደር ላይ እንደታሰረችው አህያ ዘመን ፈይተን ጊዜ አጥፍተን እንጀራ ብቻ በልተን ያው ሞታችን ማብቂያው ሲመጣ በቃ ይህንን በአንድ ትውልድ ብቻ ነው። ሁለት ትውልድ ታስሯል። እኛ ስንት ዘመን ታሰርን? እስቲ ፈልጉ። በአይነ ጥላ ታስረናል። በዛር በውቃቢ ታስረናል። እንዲህ አይነቱ ነገር ሲነካማ ይጎፈንነናል በጣም ብዙዎቻችን። ግን እስረኞች ነን። ምን ይደረግ? እስረኝነቱ እንዳለ ጎልቶ አመፃችን አስሮናል፣ ክፋታችን አስሮናል፣ ጠላት አስሮናል፣ ምቀኛ አስሮናል፣ የስነ ልቦና እጥረት አስሮናል፣ ያለ መብሰል አስሮናል። ጌታ ሆይ ሆሳዕና የዳዊት ልጅ ሆይ ሆሻና ቤን ዳዊት ሆሻና በማሮሜም በዕብራይስጡ አቤቱ የዳዊት ልጅ ሆይ ማረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ለዚህች ዕለትና እስከዚህች ሰዓት ያደረስከን የጠበቅከን የረዳህን ቸር አባታችን እግዚአብሔር ሆይ እናመሰግንሃለን። ክቡር መላከ መንክራት ግርማ ወንድሙ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ወጣት የሰንበት ትምህርት ቤት ልጆቻችን ከሩቅም ከቅርብም ተሰባስባችሁ በዓለ ሆሳዕና እያከበራችሁ ያላችሁ ምዕመናንና ምዕመናት በእግዚአብሔር ፍጹም የምስጋና ቃል ሰላም እላችኋለሁ። እንደምን አደራችሁ? እንኳን ለበዓለ ሆሳዕና በሰላምና በፍቅር በአንድነት አደረሰን አደረሳችሁ። ያሰባሰበን የጠራን የአባቶቻችን አምላክ ስሙ የተመሰገነ ይሁን። አመስግኑት። ያረፉ ወገኖቻችን አሉ። ሰዓቱን ለመቆጠብ አሁን ከዚህ በመቀጠል የምወስዳችሁ ሁላችሁም የምታውቋቸው የበረከት አባት እግዚአብሔር በእሳቸው ላይ ሆኖ ድንቅ ስራ የሚሰራባቸው አባት መላከ መንክራት ግርማ ወንድሙ ትናንትናም አይታችኋል። ከኛ ጋራ ነው የዋሉት፣ ዛሬም ከኛ ጋራ ነው ያሉት። መላከ መንክራት ግርማ ወንድሙን እስኪ በእልልታ ተቀበሉልን። ቻው። የዕለቱን ትምህርት አጠር አድርገው እሳቸው ያስተምሩና ከዚያ በኋላ ፍታት ተደርጎ ታቦታቱ ወደ የመንበረ ክብራቸው ይመለሳሉ ማለት ነው። ያሰባሰበን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ቀጥታ ወደ አባታችን ወስዳቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ብስራት ቆሞስ አባ ወልደ ተንሳይ፣ አባቶች ካህናት፣ ዲያቆናት፣ የስብከተ ወንጌል መምህራን፣ የሰንበት ተማሪዎች ሁላችሁም በልዑል እግዚአብሔር ሰላምታ እንደምን አደራችሁ?
ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እግዚእ ኢየሱስ በጽሐ ቤተፋጌ። ርዕሳችን ቤተፋጌ ነው። ቤተፋጌ ማለት ያልበሰለ ማኖሪያ ማለት ነው። በዚህ ቃል ውስጥ ትንሽ እንቆይና ፕሮግራማችንን እናጠናቅቃለን። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ ይላል። ደረሰ፣ ጊዜ ያገኘ፣ የመድረሻው ጊዜ ሰዓት ደረሰና ከኢየሩሳሌም ቤተፋጌ አካባቢ ላይ አንድ ትልቅ ስራ ይሰራል። ከዛ በፊት ግን ቤተፋጌ ያልበሰለ ማኖሪያ ነው። ያልበሰለ ማኖሪያ፣ እዛ ቦታ ነው የደረሱት፣ ወደ ያልበሰለው ማኖሪያ። ያልበሰለ ነገር ብዙ ጊዜ መሀሉ ላይ የጎደለ አለ እና ያልበሰለ ቦታ፣ ያልበሰለ ወቅት፣ ያልበሰለ ሰው፣ ያልበሰለ አገልጋይ ነበርና ቤተፋጌ ይህንን ትምህርት ያስተምረናል። ያለ መብሰልን የሚያበስል ጌታ መጣ። ያልበሰለ ነገር አይጣፍጥም። ያልበሰለ ነገር ጎሎታል ብለን ጊዜ እንጠብቃለን። ስለዚህ ደቀ መዛሙርቱን በእግዚአብሔር አምላክ በልዕልናው ኃይል በሰማያዊ መንግስቱ መንፈስ ውስጣቸውን ሊዋጅ ያልበሰለው ቦታ ላይ ተገናኙ። መብሰል የብዙ ነገሮች ማጠቃለያ ነው። ሰዎች በሰል ሲሉ በስሏል፣ ነገሮችን አውቋል፣ አስተውሏል፣ ምክሩ በሳል ነው፣ ቋንቋውም በሳል ነው፣ ጥበቡም መልካም ነው ይባላል። ግን ቤተፋጌ ያልበሰለ ማኖሪያ ነው። እግዚአብሔር ብስል የሆነውን ሕይወት ይስጠን። ያልበሰለ ማኖሪያ ቦታ ላይ ደቀ መዛሙርቶች አሉ። ጌታ አምላክ ደግሞ ለዘመናት ሲጠበቅ የነበረው የትንቢቱ ጥልቀት፣ የመለኮታዊ ኃይሉ ጥበብ ይገለጥ ዘንድ መጥቶ በአካል ደቀ መዛሙርቶችን መርጦ ይዟል። ከመረጠው ደግሞ 2ቱን ወደ ቤተፋጌ ላከ። እየተላኩ ነው አሁን ያሉት። የተልእኮ አገልግሎት ነው። ቤተፋጌ የተልእኮ ትምህርት ቤት ነው። የተልእኮ ትምህርት ቤት ነው። የመላክን መሰረታዊ ነገር የምናገኝበት ነው ቤተፋጌ። ቤተፋጌ መንፈሳዊ ልምምዶች ምን ሊመስሉ እንደሚችሉ ለሐዋርያዊ ተልእኮ የሚመች ኃይለ ቃልና ስልጣን የምናገኝበት ነው ቤተፋጌ። ቤተፋጌ መንደር ላይ የታሰሩ ፍጥረታትን የምናስፈታበት ነው ቤተፋጌ። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫዋን ከእርሷ ጋር ታገኟታላችሁ፣ ፈታችሁም አምጡልኝ። ዝም ብሎ አይኬድም። የመሄድን ስልጣን ካልያዝን ብንሄድም ለጥቅማችን ነው የምንሄደው። ብንሄድም ለፍላጎታችን ነው የምንሄደው። ብንሄድም ለዕለት እንጀራችን ነው የምንሄደው። ግን የኃይሉን ስልጣን መያዝ ያስፈልጋል። የኃይሉ ስልጣን የታሰሩትን ማየት ነው። መንደር ላይ ታስራለች አህያዋ። መንደር ላይ የእግዚአብሔር ፍጡር ታስራለች። ለዘመናት ከእስራቷ የሚፈታት ጌታ እስኪመጣ ድረስ በእስራት ላይ ነው ያለችው። መንደር ላይ የታሰረ ትውልድ አለ። ሰው በየመንደሩ ነው የሚያስበው። በየመንደሩ ተለያይቶ በየሀገሩ ተለያይቶ እስራቱን እያጠበቀ የመጣበትን እውነት ስናይ አዲስ ኪዳን ተልእኮውን በምን መንገድ አከናውና ትውልድን መለኮታዊ ኃይል ያለበትና የተሰማ የተደመጠ የተፈቀረ ወደፊትም ተስፋው ጽኑ የሆነ የዘመኑን ውርደት፣ ረሃብ፣ ጉስቁልና፣ ጭንቀትና ራስ ወዳድነት፣ ስግብግብነትን እነዚህን ሁሉ አልፎ
አንዱ ትውልድ ለሌላው አስቦ የተሻጋሪነትን በረከት ይዞ የሚያልፍበትን ዘመን ስንናፍቅ መንደር ላይ መታሰራችንን አጉልቶ ያሳየናል። እዚህ እኮ ወደ መንደር ሂዱ እኮ ወደ ታሰረችው ሄዱ። ፍጥረቱ ሆና ታስራለች ከነ ትውልዷ። ለዛውም ደግሞ የታሰረችው መንገድ ላይ ነው። መንገድ ላይ ማንም ነው የሚያያት። ማንም የሚያየው ስነ ልቦናው የተሟላ አይደለም። አንዳንድ ጊዜ መሪነትና መንፈሳዊ ነገር ላይ ስንቆም እንበላለን እኮ። የምንበላበት ብዙ መንገድ አለ። ስነ ልቦናችንን የሚነካ ውስጣዊ አእምሯችንን የሚያበላሽ ሐሳብና የህይወት አቅጣጫችንን የሚያስለውጥ ጠላት በምን አይነት መንገድ ውስጣችንን እንደሚገዛው ሳናውቀው ስንድፈነፈን እንኖራለን። ምንም ጥቅም ለሌለው ነገር እንዲሁ ተድፈንፍነን በትውልድ ውስጥ ምንም አይነት የታሪክ ህይወት ሳይኖረን በመንደር ላይ እንደታሰረችው አህያ ዘመን ፈጅተን ጊዜ አጥፍተን እንጀራ ብቻ በልተን ያው ሞታችን ማብቂያው ሲመጣ በቃ ምን አለ ሌላ ምንም ነገር የለም። የሚቆም የሚቀመጥ ነገር የለም። እና ወደ ታሰረችው የሚላኩትን ሰዎች የሚላኩትን ደቀ መዛሙርት የመጀመሪያው ትምህርቱ የታሰረም ፍቱ ነው። እግዚአብሔር ምሕረቱን ያብዛልን። የመጀመሪያው ትምህርት ይሄ ነው። ዛሬ እናስራለን እንጂ አንፈታም። ቤተፋጌ እዚህ አለ ያልበሰለ የሚለው ያልበሰለ ማኖሪያ ቤት ማለት ነው። ያልበሰለ ማኖሪያ አለመብሰልን ስንይዝ ዘመናት ጊዜያቶች ይጫወቱብናል። የሌላው ዓለም ጥበብና ፍላጎት ልቦናችንንና ሊናችንን ገዝቶ የማንነት ክብራችንን ይነጥቀናል። ስለዚህ ገና ነጭ እስኪያበስለን ነው የምንጠብቀው። ቤተፋጌ ላይ ነው የምንኖረው። አያችሁ፣ መላኩ ላይ ብዙ ጉዳት አለብን። መላኩ ላይ አልለመድነውም። ስለዚህ ትውልዳችን መንደር ላይ አብዷል። መንደር ላይ ሰክሯል። መንደር ላይ ቃሽቷል። መንደር ላይ ህልውናውን ሊመራበት የሚችል አእምሮ አጥቷል። መንደር ላይ ዋሽቷል። መንደር ላይ ተለያይቷል። መንደር ላይ ተጋድሟል። ብዙ ትውልድ እንቅልፋም ትውልድ አዚማም ትውልድ ወደናል። መንደር ላይ አልተላክንም። አያችሁ እና ወደ መንደር ሂዱ። የታሰረችው መንደር ላይ ብቻም ሳይሆን መንገድም ላይ ነው። መንገድ ላይ የስንት ዘመን ርዕዮተ ዓለም መጫወቻ ሆነናል እኮ። መንገደኛው ሀሳብ ሁሉ እየመጣ መሞከሪያ ስንሆን ብዙ መሞከሪያዎች ሆንና አሁን የምንይዘው የምንጨብጠው ጠፋን። የምንሄድበት የምናመልክበት የምንጮህበት ቋንቋ ሁሉ አተን እያዛጋን ይመሻል ይነጋል። እዚህ ሂዱ እስቲ መንገድ ላይ ወደ ታሰረችው ሲል የታሰረችው ደግሞ ከነ ውርንጭላዋ ነው። ይህንን በአንድ ትውልድ ብቻ እናየው። 2 ትውልድ ታስሯል። እኛ ስንት ዘመን ታሰርን? እስቲ ፈልጉ። በአይነ ጥላ ታስረናል። በዛር በውቃቢ ታስረናል። እንዲህ አይነቱ ነገር ሲነካማ ይጎፈንነናል በጣም ብዙዎቻችን። ግን እስረኞች ነን። ምን ይደረግ? በመተት ታስረናል። ጣዖት ታስረናል። ምንም ብንለው ታስረናል። አለመታሰራችን ላለማመን እንሞክራለን፣ ግን ታስረናል። በፍቅረ ነዋይ ታስረናል። በእልህኝነት ታስረናል። በትዕቢት ታስረናል። ስለዚህ የወረስነው እስራትን ነው። እዚህ ጋር እስራት እንዲወረስ እግዚአብሔር አምላክ አልፈቀደም። አንድ ልጁን በፍቅር ወደ ሰው ልጅ ሲልክ እሱ ደግሞ መልሶ ሲልክ የመላላክ ሕግ ነው። ከትውልድ ወደ ትውልድ እግዚአብሔር አብ አንድያ ልጁን ላከ። አንድ ልጁ ኢየሱስ ክርስቶስ ደግሞ ማንን ላከ? ያስተማራቸውን ደቀ መዛሙርቱን 2ቱን ላከ። ከዛ ጥያቄ አለባቸው ሲላኩ። አሁን ብዙዎቻችን ለጥያቄው መልስ ላለመስጠት ለመተባበር እንፈልጋለን። እስቲ እዚህ ምንድን ነው የሚሉ? ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ አለ። ለምን ያስፈልጉታል በሉ ነው? ለጌታ
ያስፈልጉታል በሉ ነው። ለጌታ ማቅረብ ነው እንጂ አሁን ብዙ በዘመናችን ውስጥ ለጌታ የሚያቀርበው ትውልድ ለቲፎዞ ነው የሚያቀርበው። በማህበራት ይደራጃል። ከዛ በኋላ ማጥቂያ ነው የሚሆነው። ለጌታ ማቅረብ ሳይሆን ለአጃቢነት ነው የሚያቀርበው። ጉድ እኮ ነው። ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። በግድ እንደሚለቅ ያውቃል። ለጌታ የሚያስፈልግ ትውልድ ስነ ልቦናው ተበላሽቶበት በሱስ ተጠምዶ የሚቃዠው ትንንሾቹ ልጆች ብቻ አይደሉም፣ ትልልቆቹም ናቸው። ዛሬ የሸበቱት ሰዎችም አመልና ሱስ በባህሪያቸው ውስጥ ሲያናውዛቸው ነው የምናገኘው። እሳት ሲጭሩ ያልሆነ ቋንቋና ያልሆነ ድምፅ ሲናገሩ ነው የምንሰማው። የእኛ ትልልቆች በብዙ ቅዠት ውስጥ አልፈው የቃዠ ትውልድ ተክተዋል። ስለዚህ መኖርን ሳናውቅበት እንዴት እንኖር? የመኖር ሐሳብ፣ የመኖር ሕይወት፣ የመኖር ትርጉምን ሳናቀው እንዴት እንናገር? እንዴት እናውራ? ምን እንግለጽ? ጨዋታችን ሁሉ በመንደር ውስጥ ብዙ ጠቦችን ያካተተ ቋንቋ ሲወጣ እነሆ የእስራታችን ትልቁ ምልክት ሆኖ እናገኘዋለን። እና ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ። ከዛም ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይ በአህያይቱ ግልገል ላይ በውርንጭቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተናገረው ይፈጸም ዘንድ ይህ ሆነ። እነሆ ንጉሥሽ በአህያ ውርንጭላ ላይ ለጽዮን ልጅ ነው ያለው። ከታሪካዊ እውነታ ሳይለይ አባቶች የተናገሩትን በነቢያት ድምፅ ያሰሙትን ከኋላ የቆየውን የተስፋውን ቃል ወደፊት አመጣና ፍጻሜው ላይ መድረሱን የሚያሳየው የእግዚአብሔር ልጅ የድንግል ማርያም ልጅ የፍጻሜ ሁሉ አለቃ ከፊት መጥቶ የነቢያትን ቃል አስቀምጦ ሂዱ በሉ። ከኋላ ከነበረው ታሪክ ውስጥ ተርጓሚዎቹ እናንተ ናችሁ ብሎ ደቀ መዛሙርቱን ኃይለ ቃል ሰጣቸው። ደቀ መዛሙርቱም ሄደው መሄድ አንድ ነገር ነው። የታሰሩትን ቆሞ ማየት ሁለተኛው ነገር ነው። ዝቅ ብለው መፍታት ሶስተኛው ነገር ነው። እግዚአብሔር ይህን ኃይል ይስጠን። አንዳንዴ እንሄድና የታሰሩትን እንቀልድባቸዋለን። እስራት እንዳለን እናውቃለን እኮ፣ ግን አቅማችን ልክ አይደለም። አቅማችን እውነተኛ የመሆንን እድል፣ እምቅ ኃይሉን የመግለጽ ጉልበት ልዩ ልዩ ተንኮል አበላሽቶታል፣ ሸርሽሮታል። በቅን የማሰብ ጠባይ ሸርሽሮታል። ገና የትናን ቤተፋጌ አልሄድንም። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫይቱን አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም ይላል። እግዚአብሔር ስሙ የተመሰገነ። ሆሳዕና ሆሻና ማለት ጌታ ሆይ አቤቱ አድነን ማለት ነው። ሆሻና ለብዙዎች ደህንነትን የሚያመለክት ጩኸት ነው። በእንባ የተቀላቀለበት የማዳንን ትርጉም የመጥራት ጩኸት ነው። ከዛም በላይ ደግሞ የልዑል እግዚአብሔርን ኃይልና ጥበብ፣ የማዳን በጎነት፣ ምሕረት የመጥሪያ ድምፅ ነው። አቤቱ አድነን ነው። አቤቱ አድነን፣ አቤቱ አድነኝ አይደለም፣ አቤቱ አድነን። ከዛም ደግሞ አቤቱ የዳዊት ልጅ ሆይ አድነን። ስንፈታ ነው አየህ መዳን የሚመጣው። ስለ መዳን ትርጉም የሚገባን ዝቅ ስንል የታሰረውን ስንፈታ ነው። የታሰረው ካልተፈታ ቆመን እያየናቸው ይኸው ዛሬ ዝም ብለን እያየን እኮ ነው፣ እየተያየን ነው። እስረኝነቱ እንዳለ ጎልቶ አመፃችን አስሮናል፣ ክፋታችን አስሮናል፣ ጠላት አስሮናል፣ ምቀኛ አስሮናል፣ የስነ ልቦና እጥረት አስሮናል፣ ያለ መብሰል አስሮናል፣ ፍቅር ማጣት አስሮናል። ምን ያላሰረን ነገር አለ ዛሬ? የመንደር እስረኛ ማለት እኛ ነን። በስነ ልቦና ማሰብ ርቀን ለመሄድ አቅም ማጣት እስረኞች ነን። ለትውልዳችን ለቀጣዩ የማሰብ ጉልበት አጥሮን እስረኛች ነን። በቃ ምንም እኮ የለንም እኮ ምንም የለንም። ስለዚህ ይሄ ጩኸት የታሰሩት ሲፈቱ የሚመጣ ኃይል ነው።
በመጨረሻም የታሰረችው አህያ ልብስ ለበሰች። በለዋ ላይ ማተቀመጠ ማተቀመጠ መቀመጫ በዛን ዘመን ስላጣ አህያዋ ላይ ተቀመጠ። የሰው ልብ አጣና በአህያ ላይ ተቀምጦ አሳየን። እግዚአብሔር ስሙ የተመሰገነ ይሁን። መቀመጫ ሲያጣ አህያ አምጧል፣ እስረኛዋን አምጧት እስቲ። የደቀ መዛሙርቱ ልብ ተሻሽሎ ገና ወደ ሰብአዊ ፍጡር ህላውና ውስጥ እስኪገቡ ድረስ አህያዋ ላይ ተቀመጠ እናሳያቸው። እነሱ ልብስ አለበሱ። እስረኛዋ ክብር አገኘች። እስረኛው ትውልድ ክብር አገኘ። የጌታችን መምጣት በትውልድ ውስጥ ያለውን ስልጣንና ኃይል ነው የሚያሳየው። ይሄ ጌታ ሆይ አንተ በሕይወታችን ውስጥ ተቀመጥ፣ በኑሯችን ውስጥ ተቀመጥ፣ በባህሪያችን ውስጥ ተቀመጥ ስንል የመፈታታችን ዋጋ ትልቅ ስለሆነ ሁላችንም እንዲህ እንላለን። ሆሳዕና ለዳዊት ልጅ ለማ ልጅ? እዚህ ትንንሾቹ ልጆች የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበረ። የመዳን ጩኸት ልቦናችንና ሕይወታችን በእውነት የመዳንን ጩኸት እግዚአብሔር አምላክ በሰማያዊ መንበሩ ይስማል። የሚቀድሙትም በኋላ የነበሩት ጮኸው ጩኸታቸው ክርስቶስ መጥቶ ተረጎመው። የሚቀድሙትን ከኋላ በኩል የቀደሙት የሚከተሉትም ከኋላም የሚከተሉት የነበሩትም ሁሉ የቀደመውን ጩኸት ይዘው አቤቱ ሆሳዕና በአርያም አሉ። ሆሳዕና በአርያም የዳዊት ልጅ ማረኝ ሲል ደግሞ ከታሪክ ጋር የተያያዘ ነው ልመናቸው። ዳዊት በዛ ዘመን አልፏል አይባልም። እኛ በመጀመሪያ ደረጃ የነበረውን ጠላን፣ ከኋላ የነበረውን ከህይወታችን ውስጥ አስወገድን። ከትውልድ ውስጥ እንዲወገድ ብዙ መዋዕለ ንዋይ ያፈሰስን። በየትምህርት ቤቱ የክህደት ኃይልን አቋቋምን። ያ ያለፈው ዘመን ያመጣው እርሾ እስከ ዛሬ ድረስ የሥነ ምግባር ጉድለትን፣ የብልግና ህይወትን፣ ጠማማ የሆነ ሐሳብን፣ ጥርጣሬን፣ ወላዋይነትን፣ አድርባይነትንና አስመሳይነትን ይሄን ሁሉ ሰጥቶን ያ ዘመን አለፈ። አቤት ከየት ይምጣ ያ የበጎነት ሰዓት፣ ያ የምህረት ሰዓት፣ ያ የቸርነት ሰዓት፣ ያ የዋህነት ሰዓት። ሁሉም ብልጥ ሆነ። በዚህ ላይ ከክፉ እርግማን በየዕለቱ ከምንሰራው ተንኮል ጋር ከነሌብነታችን ከነክፋታችን እንዴት አድነን ስልን እንዴት እንደናል አልተመቸም። ቤቱ አልዳነ፣ ኑሯችን አልዳነ፣ ጊዜያችን አልዳነ፣ ስራችን አልዳነ፣ ገንዘባችን አልዳነ። ሁሉ ቦታ በሽተኛ ሆነ፣ ሁሉ ቦታ። ስለዚህ ጌታ ሆይ ሆሳዕና የዳዊት ልጅ ሆይ ሆሻና ቤን ዳዊት፣ ሆሻና በማሮሜም በዕብራይስጡ አቤቱ የዳዊት ልጅ ሆይ ማረን፣ የአርያሙ ንጉሥ ሆይ ማረን ሲሉ በእውነት የምህረት አምላክ ተገለጠ። ቤተ መቅደሱንም በሰማያዊ ኃይል አከበረ። የክፉን ኃይልና ጊዜ በመለኮታዊ ግብሩ አሸናፊ ሆኖ ቤተ መቅደስ ገባ። ይህንን ክብር የሰጠን አምላክ ለዘላለም ስሙ የተመሰገነ ይሁን። ዛሬም እንደዚሁ የዚህን መለኮታዊ ኃይል የመለኮት ባለቤት ታላቁ ጌታ መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል በአህያ ተቀምጦ ትውልዱን አስፈትቶ የተፈታ ትውልድ እንድናይ በአህያ ውርንጭላ አስተምሮናል። የተፈታን ነፃ ያወጣን ከመንደር እስረኝነት ወጥተን የቤተ እግዚአብሔር ንጹሕ ልጆች እንድንሆን የልዑል እግዚአብሔር ቅዱስ ፈቃድ ይሁን። የክርስቶስ ሥጋና ደም በልተን የመንግሥቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። አሜን። በክቡር አባታችን መልአከ መንክራት መምህር ግርማ ወንድሙ ላይ አድሮ ያስተማረን የመከረን የገሰጸን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ለክቡር አባታችን እግዚአብሔር ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። በእውነት ዕብራይስጡንም
በተለይ ላለፉት ረጅም ዓመታት በወንጌል አገልግሎት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከደከሙ ጎበዝ ብርቱ መምህራን አንዳንድ ጊዜ እኔ ይገርመኛል። ሰው አይደክሙ ደከሙ 2 ሰዓት አስተማሩ እንዲህ ነው አይልም። 3ኛ ሰዓት 4ኛ ሰዓት መቼም የራስ ችግር ይብሳልና እኔም አንዳንዴ ይገርማለሁና እግዚአብሔር ያበርታዎት፣ እግዚአብሔር ይስጦት። እንግዲህ በ70 ዓመት አይደለም እኛ በ35 ዓመት ወገኖቼ እየደከምን ነውና ኃይል የሚሰጥ የሚያበረታ እግዚአብሔር ነው። እግዚአብሔር ያበርታልን። እግዚአብሔር ከከንቱ ውዳሴ ይጠብቅልን፣ ያረቅልን፣ ጸጋውን ከዚህ በላይ ያብዛልን። በእድሜ በጸጋ እግዚአብሔር ያቆይልን። እግዚአብሔርን እልል በላችሁ አመስግኑላቸው። እንደዚህ በመቶ ሺዎችም ብንሞላ በመተት የታሰሩ በሟርት በጥንቆና ያሉ የአእምሮ ጤና ችግር ያለባቸው በብዙ አይነት ነገር ላይ ነጠላ ለብሶ ከመሄድ ያለፈ እንደ ሐሳበ እግዚአብሔር እንደ ሕገ እግዚአብሔር ለመኖር የሚቸገሩ በጣም ብዙ ትውልድ አለና እኛ በሚገባው ልክ አላስተማርንም። የኛ ሀገር ሕዝብ ደግሞ ትንሽ ካደረጉለት ብዙ የሚወድ ነው። በእውነት ሌሎች አገልጋዮች ይሄ ለእናንተ ትልቅ ምሳሌ ትልቅ አርያ ነውና እግዚአብሔር በሰጠን አገልግሎት በሰጠን ጸጋ እንድናገለግል ለእግዚአብሔር ሕዝብ እንድንደክም ካህናቱም መምህራኑም በእግዚአብሔር ስም አደራዬ እላለሁ። በድጋሜ ለክቡር አባታችን እግዚአብሔር ቃለ ሕይወትን ያሰማልን። በእድሜ በጸጋ እግዚአብሔር አምላካችን ይጠብቅልን።